ሰላም ውድ የኤርሚ ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ለማየት የምሞክረው እንዴት ጣሊያን ሀገር ሄዳችሁ ስተዲ ቪዛ መማር ብትችሉበትን ሜቶዶች ይሆናሉ። ቪዲዮውን እስከ መጨረሻ ድረስ ተከታተሉን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ጣሊያን ለምን ተመረጠች የሚለውን ስንመልስ የመጀመሪያው ዩሮፒያን ዩኒየን ወይም ደግሞ ሸንገን ኤሪያ ካንትሪ በመሆኗ ነው። ውጪስ 27ቱንም ሀገር ትራቨል ማድረግ ትችላላችሁ በአንድ ቪዛ። ሁለተኛው ደግሞ የጣሊያን ዲግሪ ሪኮግናይዘብል በመሆኑ ነው። ሶስተኛው ደግሞ ሜኒ ፕሮግራምስ በእንግሊዝኛ የሚሰጡ ሲሆን አራተኛውና የመጨረሻው ስትሮንግ ሚክስ ኦፍ አካዳሚክ ካልቸርን ላይፍ ስታይሎች ታገኛላችሁ። ይሄ ማለት እዚህ መታችሁ ስትማሩ አካዳሚክን ብቻ ሳይሆን ካልቸራሉንም ላይፍ ስታይሉንም አብራችሁ ታስኬዳላችሁ ማለት ነው። ስለዛ ኢጣሊን መምረጣችሁ ቤስት ኦፕሽን ነው ማለት ነው። ሶ ብዙ ሰዓት ላይ የምንጠየቀው ጥያቄ ስኮላርሺፕ እና አድሚሽን በጣሊያን ዋት ኢዝ ዘ ዲፍረንስ የሚለውን ነው። መጀመሪያ ዩኒቨርሲቲ አድሚሽን ስናይ ፈርስት ወደ ዩኒቨርሲቲው ነው አፕላይ የምታደርጉት እና አፕላይ የምታደርጉበት ሰዓት አካዳሚክ ባክግራውንድ እና ዶክመንት ይጠይቃሉ። ደን በዛ መሰረት ፕሮግራሙ ላይ ፖዚሽን ይይዙላችኋል ማለት ነው። ደን ምንድነው ቪዛ አፕላይ ከማድረጋችሁ በፊት ዩኒቨርሲቲ አድሚሽን ማንዳቶሪ ነው። ለምን ቢባል ዋን ኦፍ ዘ ሪኳየርመንት ፎር ቪዛ አፕሊኬሽን አድሚሽን ማግኘት ነው ማለት ነው። ስለዛ ከስኮላርሺፕ የሚለየው አድሚሽን ፈርስት መገኘት አለበት። ኢቨን በኋላ ላይ እናየዋለን ስኮላርሺፕ ላይ እንዴት ማንዳቶሪ እንደሆነ። ስኮላርሺፕ የሚለውን ደግሞ ስናይ ዊች ኢዝ ሜሪት ቤዝድ እና ሪጂናል ስኮላርሺፖች አሉ። አፕላይድ ፎር አፍተር ወይም ደግሞ አሎንግ ሳይድ ኦፍ አድሚሽን ነው የሚደረገው። ይሄ ማለት ከስኮላርሺፑ በኋላ ሊሆን ይችላል ወይ ደግሞ ጎን ለጎን መሆን ይችላል። ሌላ ደግሞ ይሄ ስኮላርሺፕ የሚሰጣችሁ ወይ ፋሚሊ ኢንካም ወይ ደግሞ ዶክመንት ነው። ፋሚሊ ኢንካም ሪጂናል ሲሆን ዶክመንት ደግሞ ዲግሪያችሁ ሪዛልታችሁ ታይቶ ሜሪት ቤዝ ይሰጣችኋል ማለት ነው። ከቨር የሚያደርጉት ከቲዩሽን አሎዋንስ፣ ሚልስ፣ ሃውሲንግ ድረስ ከቨር ያደርጋል። አድሚሽን ደግሞ ኖት ሪኳየር ፎር አድሚሽን፣ ለአድሚሽን አያስፈልግም ግን ፋይናንሻሊ ሰፖርት ያደርጋችኋል ማለት ነው። ዋነኛው መልሳችን እንደሚሆነው አድሚሽን ዊዛውት ስኮላርሺፕ አፕላይ ማድረግ ስችሉ ስኮላርሺፕ ግን ያለ አድሚሽን አችሉም። ይሄ ማለት አድሚሽን ማግኘት አለበት አንድ ሰው። አሁን ለምሳሌ ሪጂናል ስኮላርሺፕ አገኛለሁ ካላችሁ ምንድነው መሆን ያለበት? አድሚሽኑን መጀመሪያ ሰኪዩር ማድረግ አለባችሁ ማለት ነው። ስለዛ ነው አብዛኛው ጊዜ ወይ ከጎን ነው አፕላይ የሚደረገው ወይም ደግሞ አድሚሽን ካገኛችሁ በኋላ ዩኒቨርሲቲውን አስባችሁ ነው ስኮላርሺፓችሁን አፕላይ መታደርጉ። ስለዛ ኤቭሪ ታይም እሱ ይቀድማል ማለት ነው። ዛዘርቲንግ ደግሞ ቶፕ ዩኒቨርሲቲስ በኢጣሊ የሚባሉት ቦሎኛ አለ፣ ሚላን፣ ሮም አለ፣ ሚላኖ፣ ፓዱዋ፣ ፍሎረንስ፣ ካሜሪኖ፣ ፍሬንዜ፣ ጄኖዋ፣ ዳኩላ፣ ሜሲና፣ ኢቨን ዩኒቨርሲቲ ኦፍ ማርች ያሉ ኦልሞስት ከ56 ዩኒቨርሲቲዎች በላይ በኢጣሊ ይገኛሉ። እነሱ ላይ አድሚሽን ማግኘት ሪኳየርመንት ማለት ነው። ደን ዋት አር ዘ ሪኳየርመንት ስናይ የመጀመሪያው ዊች ኢዝ ቫሊድ ፓስፖርት ነው። ይሄ ማለት 1 አመት ቫሊድ የሆነ ፓስፖርት ያስፈልጋል። ይሄንን በቮይስ ሴሽናችን ሜንሽን አድርገናችኋል። ቴሌግራም ላይ ጆይን ማድረግ ትችላላችሁ። ደን አካዳሚክ ዶክመንት ነው። እሱም ትራንስክሪፕት እና ሰርቲፊኬት አለ፣ አካዳሚክ ሰርቲፊኬት። ደን ሲቪ ለማስተርስ ያስፈልጋል። ሞቲቬሽን ሌተርም ማንዳቶሪ ነው። ዋናውና ወሳኙ ነገር ደግሞ ዊች ኢዝ ላንጉጅ ፕሩፍ ነው። አይኤልቲኤስ ወይም ደግሞ እነ ዶሊንጎ፣ ቶፍል ወይም ደግሞ ሚዲየም ኦፍ ኢንስትራክሽን መጠቀም ትችላላችሁ። ዘአዘር ቲንግ ደግሞ ሪኮሜንዴሽን ሌተር ከስራ ቦታችሁ ወይም ደግሞ ከምትማሩበት ማጻፍ አለባችሁ። ያው እነዚህ ጀነራል ሪኳየርመንት ሆኑ እንጂ ከየዩኒቨርሲቲ ወደ ዩኒቨርሲቲ ሪኳየርመንቶቹ ይለያሉ። ኢቭን ድረሱ እያንዳንዱ ውስጥ ያለ ደግሞ ለእያንዳንዱ ሪኳየርመንት ብሪፍሊ ቴሌግራም ቻናላችን ላይ በቮይስ አስቀምጠናል። እነሱ መከታተል ትችላላችሁ። ሶ እነዚህ ሪኳየርመንቶች ለባችለርም ለማስተርስም ዊቻር ማንዳቶሪ ዶክመንት ናቸው ማለት ነው። ሀው ቱ አፕላይ የሚለውን ስናይ ፈርስት ቢፎር አፕላይ ከማለፋችን በፊት የእኛ ሰርቪሶችን ሜንሽን ላድርግላችሁ። የመጀመሪያው ፉል ኮንሰልታንሲ ሰርቪስ አለን። ይሄ ማለት እኛው ራሳችንን አፕላይ የምናደርግላችሁ ዘ ሆል ፕሮሰስ። ሶ በእነዚህ ዩዘር ኔሞች ዴም ማድረግ ትችላላችሁ። ደን ደሰከንድ ዋን ደግሞ ራሳችሁ አፕላይ ማድረግ ፈልጋችሁ ግን ስቴፕ ባይ ስቴፕ ጋይዳንስ ወይ ኢንፎርሜሽኖችን ላይቭ ሴሽኖችን የምፈልጉ ከሆነ ፕሪሚየም ግሩፕ አለ፣ ዲኤም አድርጉልን። ዘንዘላስቷን ደግሞ ፍሪ ሰርቪስ ነው። ቴሌግራም ቻናላችን @ኤርሚ8 ወይም ደግሞ በዚህ ሊንክ መሰረት መግባት ትችላላችሁ። ዩቲዩብ ቻናል ደግሞ ይህን ቪዲዮ የምታገኙበት ዩቲዩብ ቻናላችን ኦልሞስት ከ80 ቪዲዮ በላይ ኖት ኦንሊ ጣሊያን ላይ ብቻ ሳይሆን የተለያዩ ቦታዎች ላይ ቪዲዮችን ሰርተናል። ሶ በዚህ አመትም በደንብ አጠናክረን እንቀጥላለን ማለት ነው። ሶ ሌትስ ጎ ቱ ዘ ፕሮሰሱ ላይ ስቱደንት ቪዛ
አፕላይ ስታደርጉ የመጀመሪያው እንዳልኳችሁ ዩኒቨርሲቲ አድሚሽን ማንዳቶሪ ነው። እሱን ሰኪዩር ታደርጋላችሁ። ሁለተኛው ደግሞ የሚያስፈልጋችሁ አይዘር ስኮላርሺፕ አዋርድ ወይም ደግሞ ባንክ ስቴትመንት። ባንክ ስቴትመንትን ከዚህ ቀጥሎ በደንብ እናብራራዋለን። ደን አኮሞዴሽን ያስፈልጋችኋል ዊች ኢዝ ሆቴል ሊሆን ይችላል፣ ጊዜያዊ ማረፊያ ያስፈልጋችኋል። ደን ሄልዝ ኢንሹራንስ ደግሞ እሱም መግዛት አለባችሁ ዊች ኢዝ የ1 አመት ነው። እነዚህ ነገሮች ካሟላችሁ በኋላ ቪዛ አፖይንትመንት በጣሊያን ኤምባሲ ታስይዛላችሁ ማለት ነው። ስለዚህ እነዚህ ሪኳየርድ ቪዛ ዶክመንቶች ማንዳቶሪዎቹ እነዚህ ናቸው። ሶ ሌትስ ጎ ቱ ባንክ ስቴትመንት። ባንክ ስቴትመንት ላይ የብዙዎቻችሁ ጥያቄ የሚሆነው እንዴት ስኮላርሺፕ አግኝተን ባንክ ስቴትመንት ነው የሚለው። ፈርስት ራሳችሁን ሰፖርት እንደምታደርጉ በባንክ ስቴትመንት ካሳያችሁ በኋላ ነው ስኮላርሺፑ በጎን የሚመጣው ማለት። ስለዚህ ራሳችሁን ሰፖርት የምታደርጉበት ነው። በአመት ከ6000 እስከ 7000 which is የ2 አመት ሲሆን ደብል ታደርጉታላችሁ እስከ 13000 ዩሮ ያስፈልጋችኋል። እና ደግሞ ሪሰንት መሆን አለበት ከ3 እስከ 6 ወር ትራንዛክሽን ያስፈልገዋል። እና ደግሞ አክቲቭ ኤንድ ኮንሲስተንት መሆን አለበት ማለትም ብሎክድ አካውንት ወይም ደግሞ ዝግ የሆነ መሆን የለበትም፣ አክቲቭ ነው። እና ደግሞ ኮንሲስተንት መሆን አለበት። ሌላ ደግሞ ሪጀክሽን ላይ ብዙ ፖስት ያደረግናቸው ነገር ሪጀክሽኖች ላይ ያለው ሰደን ላርጅ ዲፖዚት አያስፈልግም። እሱ ለሪጀክሽን ዋን ኦፍ ዘ ሪዝን ነው። እና ደግሞ ስቴትመንታችሁ ታስቱ ቢ ክሊር ሪደብል ነው። ኦፊሻሊ ስታምፕ መሆን አለበት፣ ከፌክ ነገሮች የጸዳ መሆን አለበት ማለት በት የብዙዎቹ ጥያቄ እንደሆነው ስኮላርሺፕ ካገኘው እንዴት ነው ስቴትመንት ጠየቃለሁ የሚለው። ሜሪት ቤዝ ስኮላርሺፕ ካገኛችሁ አይዘር የአማውንት ኦፍ ባንክ ስቴትመንት የምታሳዩት ሊቀነስላችሁ ይችላል ወይም ደግሞ ቶታሊ ላያስፈልጋችሁ ይችላል ማለት ነው። ለምሳሌ ሜሳይ ስኮላርሺፕ ካገኛችሁ 8000 ዩሮ ነው በአመት፣ ስለዛ 16000 ዩሮ፣ ስለዛ ስቴትመንት አያስፈልጋችሁም ማለት ነው። ሌሎች ሜሪት ቤዞች ደግሞ እንደየ የሚሰጧችሁ አማውንት የእናንተን ባንክ ስቴትመንት አሰ ሰፖርቲቭ ይገባል። ለምን ካላችሁ ፋይናንሻል ስፔሻሊ ትራቨል እዛ ሄዳችሁ ሆቴል የምትይዙበትን እያንዳንዱን ነገር ከቨር ማድረጋችሁን የሚያሳይ ፋይናንሻል ዶክመንት ይፈልጋሉ ማለት። ስለዛ ባንክ ስቴትመንት በዚህ መሰረት ካዘጋጃችሁና ከሪል የሆነ ኤሊጂብል ስቴትመንት ካዘጋጃችሁ ኤኒ ሪጀክሽን ሪዝኖችን አቮይድ ታደርጋላችሁ። ስለዛ የዚህ ይር ክራይቴሪያ ከነበሩት ውስጥ በዋነኝነት የታየው ባንክ ስቴትመንት ነው። በቀጣይ ቪዲዮዎችም ኢቭን ደግሞ በላይፍ ሴሽኖቻችን እያንዳንዱን ፖይንት ሜንሽን የምናደርገው ስለሆነ የእናንተም ፎሎ ማድረጋችሁን አትርሱ። እዚህ ቪዲዮ ከደረሳችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳረሱ ማለት ነው። ዘን ዋት አር ዘ ኢንቴክ የሚለውን ደግሞ ስናይ ኢንቴኮቹ አፕሊኬሽን ታይም ላይ ነው ሴፕቴምበር ኢንቴክ ነው which is 1 year ኢንቴክ እንደሆነ እናውቃለን ኢጣሊ። ደን አፕሊኬሽን አድሚሽኖቹ ዲሴምበር ቱ ኤፕሪል ይከፈታሉ፣ አክሴፕታንስ ይልካሉ። ደን አድሚሽን ሪዛልት ሰመሪ ደግሞ ከኤፕሪል እስከ ጁን አብዛኛው ጊዜ ይላካል። ቪዛ ፕሮሰስ ደግሞ አርሊ ከጀመራችሁ ከጁን ጀምሮ ኦገስት ሜይም ልትጀምሩ ትችላላችሁ። ደን አራይቫላችሁ ሴፕቴምበር ይሆናል። ሁሌም እንደምንለው አርሊ ፕሪፓሬሽን አርሊ ኢንክሪዝ ሰክሰስ፣ ማለትም እነዛን ዶክመንቶች አሟሉ፣ አርሊ ጀምሩ። ኮምፓሪዝኑ ወይም ደግሞ ኮምፒቲሽኑም ይቀንስላችኋል። ስለዛ አርሊ ሪዛልታችሁን ታገኙና አርሊ ሰኪዩር ታደርጋላችሁ። ደን ዋት ኢዝ ዘ ፋይናል ቲፕ? የኛ ያለን ፋይናል ቲፕ ምንድነው? ኢታሊ ፕሮሰስ አቺቨብል ነው። ጋይዳንስ፣ አሪፍ ጋይዳንስ ካገኛችሁ ወይም ደግሞ የተለያዩ ቪዲዮዎችን መታዩ ከሆነ ራይት ፕሮግራም ዩኒቨርሲቲ መምረጥ ደግሞ ኪ ፎር ሰክሰስ ነው። እና ደግሞ አፕላይ አርሊ ማድረግና ዶክመንታችሁን ኬርፉሊ ማዘጋጀት ደግሞ አናዘር ፖይንት ነው ማለት። ስለዛ እኛ ደግሞ በዚህ ፕሮሰስ ላይ እናንተ ሰፖርት ለማድረግ ከፍሪ ሰርቪስ ጀምሮ ከፕሪሚየም እና ፉል ሰርቪስ ጀምሮ ያሉትን ነገሮች ከአፕሊኬሽን እስከ አራይቫል እናንተ ሰፖርት ለማድረግ ከበፊቱም ተዘጋጅተን መተናል። ሶ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑን። የዛሬ ቪዲዮ ሴሽን ይሄንን ይመስላል። ኤኒ ጥያቄ ካላችሁ ኮሜንት ቦክስ ላይ አስቀምጡልን። ይመቻችሁ። ፒስ